9 ተጨማሪ ኦርቶዶክሳውያን ሰማዕትነት ተቀበሏል። ከዚህ በአርሲ ዞን እየተፈጠረው ያለውን ጉዳይ አስመልክቶ ማለትም በኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ላይ እየተደረገ ያለውን ጭፍጨፋ ማለት ነው የተለያዩ ታዋቂ ግለሰቦች እያወገዙና ፍትህ ለአርሲ ኦርቶዶክሳውያን እያሉ ቪዲዮዎችን እየሰሩ ይገኛሉ። እኔም መቼ ነው ሆ ብለን የምንነሳው? የሆነ ሰው ጉዳይ አይደለም፣ ይሄ ነው የፖለቲካም ጉዳይ አይደለም። እስካሁን ድረስ በሀገራችን ላይ በሚገኙ በተለያዩ ክልሎች ላይ እንግዲህ የተለያዩ ግድያዎች እየተፈጸሙ ይገኛሉ። አላህ አክበር እያሉን ያረዱ አይናችን እያየን አርደው እንኳን እኮ እንደሰው አልተውትም። ጂሃድ ማለት ምንድነው? ማለት ክርስቲያኖችን ማረድ ነው። ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አዱንያ እሱ እንኳን ምናልባት ወራዳ ሽማግሌዎች የተሰበሰቡበት ሀፍረተ ቢስ የሆኑ ሰዎች ብናምንባቸው ጳጳሳት፣ ሼኪዎች ካፊር የሆነ ከእስልምና የወጣ አፖስቴት የሆነ በእስልምና ይታረዳል። ይህ ግልጽ ነው። ወደ ሌላ ሃይማኖት አላህን ከማምለክ ከእስልምና ከወጣ ይገደላል። ኦኬ ምግብ አጥቶ ሊሞት ተደረሰ ያን የሰው ስጋ መንገድ ላይ ካገኘ ያንን በልቶ የሚድን ከሆነ ይቻላል ያሉ አላህን መካድ ቅጣቱ ግድያ ነው። አዎ ይገደላል። ሁሉም ያልፋል። አባቶች ለምንድነው ዝም የምትሉት? ለምንድነው ድምጽ የማትሆኑት? ቤተክርስቲያን ተነካች ጥቁር ለብሳችሁ ውጡ ባላችሁን ሰዓት ጥቁር ለብሰን ከቤተክርስቲያን ጎን መቆማችንን አሳይተናል። ታዲያ ዛሬ የኦርቶዶክስ ተዋህዶ ልጆች ሲገደሉ ለምንድነው ዝም የምትሉት? ለምንድነው ለሚመለከተው አካል አቤት የማትሉት? እዚህ ፕላትፎርም ላይ ያላችሁ ቲክቶክ ላይ ያላችሁ በጣም ብዙ ፎሎወር ያላችሁ ብዙ ተከታይ ያላችሁ የተዋህዶ ልጆች የኦርቶዶክስ ልጆች የት ናችሁ ያላችሁት? ለምንድነው ድምጽ የማትሆኑት? ለምንድነው ዝም የምትሉት? ይሄ እኮ ከምንም ነገር ጋር እኮ የተገናኘ ነገር አይደለም። የኦርቶዶክስ ተዋህዶ ልጆች ሞት ይቁም ማለት ምንም እኮ አይደለም። ለዚህ ጊዜ ያልሆነ ዕውቅና ገደል ቢገባ ይሻላል። እኔ ከሃይማኖት የሚበልጥብኝ ነገር የለም። ውጡና ድምጹን የመንግስት አካላት ጋር እንዲደርስ ውጡና ድምጹን መስዋዕት የሆኑ የኦርቶዶክስ ተዋህዶ ልጆችን እግዚአብሔር ነፍሳቸውን በሰማይ ይቀበል። እስካሁን ድረስ በሀገራችን ላይ በሚገኙ በተለያዩ ክልሎች ላይ እንግዲህ የተለያዩ ግድያዎች እየተፈጸሙ ይገኛሉ። ይሄንንም ወደ እናንተ ሳደርስ ነበር። በተለይም ሃይማኖት ተኮር የሆኑ ግድያዎች እጅግ በጣም እየጨመሩ ነው። በተለይም የኦርቶዶክስ ተዋህዶ እምነት ላይ ያሉ ምዕመናን ላይ የሚደረገው ግድያ እንግዲህ እጅግ በጣም እየቀጠለ ይገኛል። በተለይም እንግዲህ በአሁኑ ወቅት በአርሲ አካባቢ የሚደረገው የኦርቶዶክስ ተዋህዶ ሃይማኖት ተከታዮች ምዕመናን ላይ የሚደረገው ግድያ አሁንም እጅግ በጣም በርትቶ ቀጥሏል። የኦርቶዶክስ ትንሽ ዩአይ 8 ዓመቷ መለከቱ አሳላቸው ወራዳ ሽማግሌዎች የተሰበሰቡበት ሀፍረተ ቢስ የሆኑ ሰዎች ፕሮፌሰሮች፣ ትላልቅ አምባሳደሮች በጣም የምናከብራቸው በችግር ጊዜ ቁልፍ ይሆናሉ ብለን ስናስባቸው የጄኖሳይድ ሽፋን ሰጪ ሆነው ብቅ ብለዋል። እኛ የሞራል ለከታተን አብደን ሁላችንም ፈሪሃ እግዚአብሔር ከልባችን ጠፍቶ በክፋት መበላላት ብንጀምር ወደ ልቦናችን ይመልሱናል ብለን የምናምንባቸው ጳጳሳት፣ ሼኪዎች፣ ኡስታዞች የዚህ ወንጀል ሽፋን ሰጪ ሆነው ተገኝተዋል። የዚህ ወንጀል ሽፋን ሰጪ ለኢትዮጵያ በመቅሰፍትነት የተፈጠረውን ብልጽግና ሽፋን የሚሰጡ ወርቅና ካባ የሚያለብሱ በከፍተኛ ደረጃ እልቂት ሲመጣ ልክ እንደ መንግስት በዓላት የሚደግሱ ሰንበት ትምህርት ቤቱ ምኑን ቀስቅሰው ወደ በዓል ይቀይሩታል። ሪህ በቢያት ከእንደገና ወዲያው ይገላግሉ። ኦኬ እንግዲህ ይሄንን ብልግና ተመልከቱ። ባይደው በጣም የሚያሳፍር ስራ የሚሰሩት ዛሬ ብቻ አይደለም ከዚህ በፊትም እንደዚሁ ነው። የግዴታ ምላሽ ስለሚያስፈልገው በተለያዩ ሶሻል ሚዲያዎች ላይ አንድ እያጭበረበሩበት ያለ መረጃ አለ። አዳምጡትና ምላሽ እንሰጣለን። ሰሞኑን አንድ ኡስታዛችን መስጂድ ላይ በሚሰጠው ደርስ ረሱል ሰለላሁ ዐለይሂ ወሰለም ሐዲስ በማንሳት እንስሳቶችን እንኳን በምናርድበት ጊዜ ቢላውን በደም መሳል እንዳለብን ማንገላታት እንደሌለብን የተናገረውን ንግግር ሐታ ጠላት እንኳን ቢመጣ ትግል ላይ እያለን ማሰቃየት እንደሌለብን የተናገረውን ንግግር በመቆራረጥ ረዱ ብለዋል በሚል እየቆራረጡ ቪዲዮውን እየለቀቁ የጥላቻ ቅስቀሳ እያደረጉ ነው ያሉት።
ይህንን ቪዲዮ እዩት። ኡስታዝ ሱልጣን በሚያስተምርበት ጊዜ ረሱል ሰለላሁ ዐለይሂ ወሰለም ሐዲስ በመጥቀስ አስተራረዳችሁን አሳምሩ፣ እንስሳቶችን እንኳን ስታርዱ ይችንም ደግሞ ይቆራርጧት ይሆናል እኮ ሱብሃንአላህ። እንስሳቶችን አስመልክቶ የተገለጸውን ነገር በማጣመም በእንደዚህ ያለ መንገድ አስተራይቶታል። ይሄኛውን ቪዲዮ ነው። ፈአሕሲኑ ዚብሐ ስታርዱ አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። ከዛ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል። መልካም እንግዲህ እንደሰማያችሁት ዋብያዎች በውሸታቸው ሁሌ መዋረድ ማይሰለቻቸው ጉዳይ ስለሆኑ ዛሬም እናዋርዳቸዋለን ማለት ነው። ምንድነው እሱ? አንድ ኡስታዝ በመስጊድ ላይ ካፊሮችን እንዴት መግደል እንዳለበት የተናገረበት ቪዲዮ ነበረ። ያንን ቪዲዮ መሰረት በማድረግ የኛ ልጆች ካፊሮች እንዴት መገደል እንዳለባቸው የሚናገረውን ፓርት ለቀቁት ማለት ነው። ዋብያ ኡስታዞች ግን ቅጥፈት ማይሰለቻቸው ውርደት ጌጣቸው ልክ እንደ ካባ የሚከናነቡ ስለሆኑ ስለ እንስሳ ያወራቱን ብቻ ቆረጡና ስለ ሰው ያወራውን ተውት ማለት ነው። ምንድነው እሱ? ሰውየው ኡስታዙ የሰው ልጅ ማረድን መግደልን ከእንስሳት ጋር አመሳስሎ ነው ያስቀመጠው። ኤግዛምፕል ነው እንስሳቱን ያመጣው እንጂ ዋና ታርጌቱ ሰው ልጅ እንዴት እንደሚገደል የሚያወራ ክፍል ነው። አላህ ሁሉ ነገር ላይ በጎ መስራት፣ ለሰዎች ለሰብአዊ ፍጡር ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን የሚለውን ሲገልጹ ምን አሉ? ኢዛ ቀተልቱም ፈአሕሲኑ ልቅትላ፣ ስትገሉ እንኳን እንደ በሸሪዓው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ነገር ቢገደል እንኳን አገዳደሉን አሳምሩ። ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር። ተምሲል ማድረግ፣ አፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደል ተከልክሏል። ነቢ ሰለላሁ ዐለይሂ ወሰለም ከልክለዋል። በእሳት ማቃጠል ከልክለዋል። ስለዚህ ፈኢዛ ቀተልቱም ፈአሕሲኑ ልቅትላ፣ መገደል ያለበት እንኳን ማለት ነው። ወኢዛ ዘበሕቱም ፈአሕሲኑ ዚብሐ፣ ስታርዱም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። ከዛ ነው መሳል አለበት። መልካም እንግዲህ እንደሰማችሁት ኡስታዙ ሲናገር ካፊርን እንዴት መግደል እንዳለበት የሚያወራ ነው። ካፊር ማለት ለእንስሳ ካፊር አይሰጥም፣ አላህን የካደ ማለት ነው። አላህን የካደ እንዴት ነው መግደል ያለባችሁ እያለ እያብራራ ነው። ከዛ በስራ ግደሉት ምናምን ካለ በኋላ ኤግዛምፕል ምን አመጣ? እንስሳት እንኳን ሲታረድ እንደዚህ ብሎ አመጣ ማለት ነው። ካፊር የሆነ ከእስልምና የወጣም አፖስቴት የሆነ በእስልምና ይታረዳል። ይህ ግልጽ ነው። በእስልምና አሁንም በሸሪያ የሚተዳደሩ ሀገራት ላይ ሸሪያውን ጠቅሶ ነው እሱም የተናገረው፣ ይታረዳል። ስጋውን አትቆራርጡ፣ አትበልቱ፣ እንደዚህ አታደርጉ፣ የተለያየ ቦታ አፍንጫውን እንትን አትበሉ፣ አይኑን ያለው አታውጡ ያለው ለሰውየው ነው እንጂ ለእንስሳ አይደለም። የእንስሳማ ልበልተው እኮ ነው የምታርደውም ሲጀመር፣ ሰው ስለሆነ ነው እንደዛ ብሎ የተናገረው። በነገራችን ላይ ዋና ፖይንት ግን ኡስታዙ ብቻ ሳይሆን የመጀመሪያ በመግቢያ ላይ ያሳየዋችሁ ልጅ ወይንም ኡስታዝ እዚሁ ቲክቶክ ላይ የምታውቁት ስለሆነ ከዚህ በፊት ሰው ከእስልምና ከወጣ ይገደላል ቃል በቃል ያለበትን ላስታውሳው። ሙስሊም ነው። ኦኬ እንግዲህ ኢስላም ማለት ግልጽ የሆነ ሃይማኖት ነው። ኦኬ ስለ እስልምና ያውቃል፣ እስልምና ሀቅ መሆኑን ያውቃል፣ ሙስሊም ሆኖ ኖሯል። ኦኬ ኢስላም ላይ ጥያቄ ጠይቆም ሊሆን ይችላል፣ ተመልሶለታል። ኦኬ እስልምና ዋضح ግልጽ የሆነ ኦኬ መሆን አውቋል። እሱ ግን እያወቀ መጣመም ነው የምፈልገው ብሎ ሙርተድ ከሆነ ወደ ሌላ ሃይማኖት አላህን ከማምለክ ከእስልምና ከወጣ ኦኬ ከእስልምና ወጥቶም ደግሞ እድል ይሰጠዋል። ለ3 ቀን ቢያንስ እድል ይሰጠዋል። እንበናዝም ማለት ነው እንዲመለስ እንዲያውቅ። አይ ካለ ግድያ ነው በዚህ ሰው ላይ የሚፈጸመው ማለት ነው። ይገደላል። ኦኬ ይገደላል። ኦኬ መልካም እንግዲህ ይሄ ነው ከዚህ በፊት የተናገረው